የጠፋው ተገኘ። ስለፋ ስደክም ስባዝን ብኖርም የጀመርኩት ጉዞ መንገዱ ቢረዝምም ስወድቅ ስነሳ ስደሰት ሳለቅስ በሕይወቴ ጠፈር ዓለሜን ስዳስስ ከማዕዘን ማዕዘን እንደ ፑል ስላጋ መከራ ስበላ አንድ እውነት ፍለጋ ልክ እንደ ፑሏ ኳስ ብዙ ተሽከክሬ ዘልዬ ለመግባት በስኬቷ በሬ ሳንኳኳ ስጠብቅ ስታገስ ነበረ ተራ እስኪደርሰኝ ጊዜ እየበረረ እውነትና ንጋት ውሎ እያደረ ሰው ራሱን ሳስሮ ስጋው ቢቀበርም ደግም ሆነ ክፉ ሐቅ አይሸፈንም ይል ነበር ዘፋኙ በመረዋ ድምጡ። እውነትን በዜማ በግጥም መግለጡ ቅኔ ነበር ለካ ሲነግረኝ የኖረው ማዳመጡን ትቼ በመስማት ስሞኘው። አሁን ገና ገባኝ ሲደርስ ሰዓቱ እውነትን ሳገኛት ስትመጣ በወቅቱ። አንዳች ስውር ሚስጥር ያኔ የተሞኝ አልገኝም ያለው የጠፋው ተገኘ። ምን ነበር የጠፋው? ጥሩ ጥያቄ ነው። መኪናና ቤቴ፣ አልጋዬ ዝናዬ፣ ትዳርና ድስቴ፣ ቀለበት ዝናዬ፣ የጣቴ ቀለበት የቃል ማሰሪያዬ፣ የፍቅሬ ስጦታ ሐብል ትዝታዬ፣ ወይ ደግሞ ዕውቀቴ ብዕር ብራናዬ ብዬ ብነግራችሁ ተአምር አይሆንም። ሁሉም በሰዓቱ ቢለማም ቢጠፋም ቢሄድም ቢመጣም መቀየሩ አይቀርም፣ መገኘቱ አይቀርም። ግና ጠፋኝ ያልኩት አካሌን ነበረ፣ ግና ጠፋኝ ያልኩት ስጋዬን ነበረ፣ ግና ጠፋኝ ያልኩት ያ ሽንቴን ነበረ፣ ያኔ ጠፋኝ ያልኩት አምሳሌን ነበረ። አዎ ጠፋኝ ያልኩት እኔነቴን ነበር። አዎ ጠፋኝ ያልኩት እኔነቴን ነበር፣ እውነቴን ነበር። በእርግጥ ጠፋኝ ያልኩት ማንነቴን ነበር። እኔ ጠፋኝ ያልኩት የእውነቴን ነበር። ግና ጠፋኝ ያልኩት መምጫዬን ነበረ፣ የተፈጥሮ ሐቄን ጠይቄ ነበረ። እኔ ጠፋኝ ያልኩት እኔ የፈለግኩት ድርሻዬን ነበረ። ይሄ ሁሉ ሲሆን ጥያቄ ሲበዛ ምላሽም ቢጠፋ እንዲህ እንደዋዛ መልስ ግን ነበረው ጊዜ ጉልበተኛው አስጠብቆኝ እንጂ እስከ መጨረሻው። አልገኝም ያለው እውነት ነኝ ተብዬው የጌታን ተአምር
ንቆት የነበረው ያ ከንቱ ጠፊ ከንቱ የተሞኘ አልገኝም ያለው የጠፋው ተገኘ። አልገኝም ያለው የጠፋው ተገኘ። ዕለተ ዓርብ 4:56 ማታ የካቲት 15 2011 ዓ.ም። ሰላም ለዓለማችን፣ ሰላም ለሰው ልጆች፣ ሰላም ለአፍሪካ፣ ሰላም ለኢትዮጵያ፣ ሰላም ለእናንተ። ሰላም አብዱስ አዲስ አበባ ኢትዮጵያ ለዘላለም ትኑር።